ሶስቱን አየኋቸው። ተመሳሳይ ቱታ ለብሰዋል። እጃቸው ወደ ኋላ ታስሯል። በሸላቾች ፊት እንደሚታረድ በግ ዝም ብለዋል። የተንበረከኩት ከአይኤስ ታጣቂዎች ዘንድ እንደሆነ ለማወቅ በዚህ ሰዓት አጋዥ አላስፈለገኝም። አንድ በአንድ በታጣቂዎቹ ሲታረዱ ተመለከትኩኝ። ዞረብኝ እያለቀሰ ያስረዳል። ሊቢያ ውስጥ ከገጠሙኝ ራሴን የጠላሁባቸው ራሴንና ፈጣሪዬን አማርሬ የወቀስኩባቸው በርካታ አጋጣሚዎች አሉ የሚለው ዳንኤል ትልቁን ቦታ የሚይዘው ግን ወንድሞቼ በአይኤስ ሲታረዱ ማየቴ ነው ይላል ዳንኤል። የብዙ እናቶችንም ባያፈሰሰ የማይረሳ የልብ ቁስል እጅ ያወጣ የሚጠዘጥዝ ንፍር ቁስል ያውም የልብ። ኢትዮጵያውያን ወገኖቻችን በሊቢያ በረሃ ኑሮን ለማሸነፍ ለቤተሰቦቻቸውና ለራሳቸው የገፋቸውን ኑሮ በስደት ገፍተውት ለመበቀል መተማን አቋርጠው በሊቢያ በረሃ አይኤስ አጋድሞ እንደ በግ ያረደበት ቀን እንሆ ይህን ታሪክ ጤና ይስጥልን። ሀብል ተረክ ቤት ዳንኤል አብርሃ ሊቢያ ውስጥ በርካታ ስቃይ ባሳለፍም በአይኤስ የተቀጠፉትን ወንድሞቼን በፍጹም አልረሳም ሲል ያችን ቀን ያችን ጠባሳ ዛሬ ላይ ቆሞ ወጣቶች እንዲማሩበት በእንባ ብዕር የታጀበ መጽሐፉን 23 አበርክቶልናል። ይህንን ታሪክ ትውልዱ ይማርበት ዘንዳ የስደትን አስከፊነትና ስደትን ለመውጣት እያሰቡ ያሉ ኢትዮጵያውያንና ኤርትራውያን ወጣቱ በሀገሩ ላይ ሰርቶ እንዲኖር ራሱን እንዲያቋቁምና ቤተሰቦቹን እንዲያግዝ የተኖረ ሕይወት አሉ ተባለ ታሪክ ሳይሆን እውነታውን ከፈረሱ አፍ የምንሰማበት መጽሐፍ። ዳንኤል አብርሃ ታሪኩን ሲጽፈው ቢንያም አቡራ ደግሞ የአርትዖትና የማሰናኘት ድርሻውን ተወጥቷል። ይህንን መጽሐፍና ወገኖቻችን የታረዱበትን ቅጽበት እንዲህ አቅርበንላችኋል። አብራችሁን ቆዩ። ይህ ቻናል አዲስም በመሆኑ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በፍቅር እንጠይቃለን። 23 ዳንኤል አብርሃ አዲስ አበባን ለቆ ሲሄድ እንደማንኛውም ስደተኛ ፖለቲካዊ ጥያቄ ኖሮት አለያም ደግሞ ኢኮኖሚያዊ ምክንያት አንግቦ አልነበረም። እናቱን በልጅነቱ ያጣውና በአሳዳጊዎቹ ቤት ያደገው ዳንኤል አባቱን የመፈለግ ጥያቄ በልቡ አዝሎ ነው ለስደት እግሩን ያነሳው። የዳንኤል ስደት ጉዞ በዓለም ላይ ካሉት አደገኛ የስደት መስመሮች መካከል በአንዱ የተካሄደ ነው። ከአዲስ አበባ ባህር ዳር ወደ ድንበር ከተማዋ መተማ ከዚያም ወደ ሱዳንና ሊቢያ መጓዝ ቀዳሚው ምዕራፍ ነበረ። በመንገዱ ላይ ከጨካኞች የሰው አዘዋዋሪዎች ጋር ፊት ለፊት ተገናኝቷል። ረሃብና በሽታ የማያቋርጥ አጋር በሆኑበት መጋዘን ውስጥ ታስሮ ተርፏል። ከ30 በላይ ኢትዮጵያውያንና ኤርትራውያን ወገኖቹ በታጠቁ የአይኤስ ቡድኖች ሲገደሉ በቅርብ ርቀትም ሆኖ ዜናውን ሰምቷል። ተርቦ ታሞ ተደብድቦ በሕይወት ተርፎ የሜዲትራኒያንን ባህር በጀልባ አውሮፓ ከደረሰም በኋላ በጣሊያን ጀርመንና በቤልጂየም አቋርጦ በመጨረሻ ዩናይትድ ኪንግደም ከትሟል። እነሆ ዛሬ ዳንኤል አብርሃ በትልቅ ሬስቶራንት ውስጥ የሚሰራ የሰለጠነ የምግብ ባለሙያ ሲሆን ትምህርቱንም ተከታትሎ ለመመረቅ በቅቷል። ዳንኤል ከአዲስ አበባ ተነስቶ የሜዲትራኒያንን ባህር እስኪሻገር ድረስ 5 ወራት ያህል ፈጅቶበታል። የተለያዩ ደላሎችም ተፈራርቀውበታል። የተቀበለውን ገንዘብ የሚክድ ለሌላ አዘዋዋሪ የሚሸጥ ምግብ በመንፈግ የሚቀጣ ወጠምሻ ቀጥሮ የሚያስገርፍ ደላላ በአይነቱ ያለባት የጥይት ድምፅ ሙዚቃ በሆነባት ሊቢያ በተስፋ ማጣትና በችግር ብዙ አሳልፏል። ተሰደጂ ዳንኤል የመጀመሪያ የስደት ጉዞውን ሲያስታውስ ከኢትዮጵያ ብቻዬን ነው የወጣሁት። ብቻዬን መሰደድ አይነት ስሜትም ተሰምቶኝ ነበር። ለካ ሰው እየተሰደደ ነው ያልኩት መተማ ስደርስ ነው። ሰው በተናጥልም በቡድንም ይጎርፋል በማለት አጫውቶናል።
ከአዲስ አበባ ጥቂት ገንዘብና የሚለብሳቸውን ጨርቆች ሸክፎ ብቻውን የወጣው ዳንኤል መተማ እስኪደርስ ድረስ ብቻውን የነበረ ቢሆንም በሕዝብ ማመላለሻ አውቶቡስ ውስጥ ከሀገር ለመውጣት እንደሱ ጉዞ የጀመሩ ወጣቶችን ተመልክቶ ወዛቸው ከተሰራበት አፈር ሕዋሳቸው ከተበጀበት ትቢያ ተነቅለው የሚተሙ የሰው ጅረቶች አስደንቀውታል። ስደተኛ መንገዱን ይመስላል እንጂ ጥያቄው ግን ቡራቡሬ ነው። የተወሰነው ኢኮኖሚያዊ ጥያቄ ሲያነሳ ሰርቶ የመለወጥ ፍላጎቱንም ያስቀድማል። የተወሰነው ደግሞ ፖለቲካዊ ቅራኔ ኖሮት ከእስራትና ከእንግልት ለመሸሽ ስደትን ይመርጣል። ዳንኤል ግን ከነዚህ ሁሉ በተለየ አባቱን ለመፈለግ ነው የወጣው። በዚህ መጽሐፉ ገጽ 67 ላይ ይህ ሐሳብ እንዲህ ሰፍሯል። እኔ ከተሰደድኩኝ ቆየሁ። አካሌ ነው መጻተኛ ያልሆነው፣ መንፈሴ ግዞተኛ ከሆነ ሰነባብቷል። ወላጅ እናቴ በልጅነቴ እንደሞተችና አባቴም አንድ ልጁን ማሳደግ እንደማይፈልግ ካወቅኩ ጊዜ ጀምሮ ነፍሴ አልሰከነችም። አንዳንዴ ክፉ ሰዎች ቦታዬን ካሳዩኝና ጥያቄ መጠየቅ ከጀመርኩ ጀምሮ ነፍሴ በስደት ላይ ነች። ሰው ማየት የሚችለው አካሌን ነውና አሁን ገና ስደት የወጣሁ ይመስለዋል። እውነታው ግን እኔ ስደት ከወጣሁ ብዙ ዓመታት አስቆጥሬያለሁ ይላል በሲቃ። ዳንኤል አባቱ ኤርትራዊ ነው፣ ግን የት እንዳለ አላውቅም ከቢቢሲ ጋር ባደረገው ቃለ ምልልስ ተናግሯል። የቤተሰብ የማንነት ጥያቄ ውስጥ ስለወደቅኩኝ ሽሽት ላይ ነበርኩ። በአሳዳጊዎቼ ነው ያደግኩት። አባቴ የት እንዳለ በምን ሁኔታ ውስጥ እንዳለ አላውቅም። እሱም መፈለግና ሽሽት ውስጥ ነበርኩ። ዳንኤል ለስደት የወጣበትን ምክንያት ማንነትን ፍለጋ ሽሽት ማለት ይመርጣል። አባትህ አይፈልግህም የሚለው ንግግር የትም ይሁን የትም መሄድ፣ መሸሽ፣ አባትህን መፈለግ ያስመኛል። ራስህን የማቆም ደግሞ ሌላ ብርቱ ጥያቄ። ራስህን በሁለት እግር ስታቆም ነው አባትህንም ቤተሰብህንም የምትፈልገውና የብዙ ምክንያቶች ጥርቅም ነው ወደ ስደት እንደወጣ ያረገኝ። የስደት መንታ መልኮች። ዳንኤል በስደት ውስጥ መተሳሰብን፣ ፍቅርን ብቻ ሳይሆን ጭካኔን ተመልክቷል። በህመም በረሃብ ወቅት መተሳሰብና መተዛዘን እንዳለ ሁሉ በሌላ ወቅት ደግሞ የራስን ነፍስ ብቻ ለማትረፍ ሌላውን ጨፍልቆ ማለፍን በሊቢያ በረሃ ውስጥ በጉልህ ተመልክቷል። አንዳንዴ ራስን ለማዳን አንዱን ረግጦ የሚያልፍበት አጋጣሚ አለ። በተለይ ባህር ላይ በነበርንበት ወቅት የጫነን ጀልባ ሚዛኑን መጠበቅ ሳይችል ሲቀር ስደተኛው የራሱን ነፍስ ለማዳን ሴትም ሕፃንም ምንም የማይመስለው ጊዜ አለ። ዳንኤል በሊቢያ በነበረባቸው ጊዜያት ውስጥ ኢትዮጵያውያን፣ ኤርትራውያን፣ ሶማሊያውያን፣ ሱዳናውያን፣ ቻዳውያንን ተመልክቷል። እነዚህ ሁሉ ስደተኞች ከየትኛውም ሀገር ጫፍ ይምጡ፣ ከየትኛውም ከተማ ይፍለሱ የሚያመሳስላቸው ነገር መኖራቸውን ያስታውሳል። ሁሉም ከሀገራቸው ከወጡ ኋላ ቢጭኗቸው አህያ ቢጋልቧቸው ፈረስ ሆነው ቀናቸውን ፈቅ ለማድረግ አንገታቸውን ደፍተዋል፣ አፋቸውን ሸብበዋል። ስደት ሁሉንም እንደ አግዳሚ ወንበር እኩል ወደ ጎን ደርድሮ ያስቀምጣል። ከኢትዮጵያ ነው፣ ከሶማሊያ፣ መምህር ነው፣ ወታደር፣ ምሁር ነው፣ መሐይም፣ ከሱዳን ነው፣ ከኤርትራ፣ ሁሉንም እኩል ያስቀምጣል። ስደት ለሁሉም እኩል ነው። ከሀገርህ ከቀዬ ከወጣህ የሚገጥምህ ተግዳሮት፣ የምታልፍበት ውጣ ውረድ ተመሳሳይ ነው። ለሀገሬውም ጸጉረ ልውጥ ነህ። በቆዳ ቀለምህም ነጣ ብትል ጠቆር ብትል የስደትን መልክ አትቀይረውም ይላል እንባ ባዘሉ አይኖቹ። በዚህ ጊዜ ውስጥ የስደተኛን የነገ ዕጣ ፈንታ የሚወስኑ መልኩን የሚያጠይሙ አለያም የሚያፈርሱት ደግሞ የሰው አዘዋዋሪዎች ናቸው። ዳንኤል እንደሚለው በከፍተኛ ሁኔታ የስደተኞችን ቁጥር የሚመሩት ኤርትራውያን ናቸው ይላል። ከዚያ ሶማሊያውያን፣ በመቀጠል ቻዶች፣ እንዲሁም ሱዳናውያንና ኢትዮጵያውያን ይቀጥላሉ። ዳንኤል መጽሐፉ ላይ ሊቢያ መርከብ ላይም ሲጫኑ በዚህ ቅደም ተከተላቸው መሆኑን አስፍሮታል። ቅድሚያ የሚሰጠው ይላል በስራቸው ብዙ ስደተኛ ላላቸው ትላልቅ ደላሎች ነው። ከዚህ በተጨማሪም በመጽሐፉ ላይ ስለ ሱዳናውያን ደላሎች በጎ ነገርን አስፍሮ እናነባለን። ይህ ለምን እንደሆነ ቢቢሲ ሲጠይቀው መጽሐፉ ከእውነትና ከሕይወት ቅስም መጠለሉን ይናገራል። እኔ የጻፍኩት ያየሁትን ያጋጠመኝን እውነቴን ነው። እንግዲህ በወቅቱ እነዚያ ጥሩ ሰዎች ጥሩ ደላሎች ሆነው ነው እንጂ የሱዳናውያንም ክፉ ሰዎች አሉ።
መጋዘን ውስጥ በነበርኩበት ሰዓት ጓንታናሞ የሚባለው ውስጥ ሊቢያዎች የሚቀጥሯቸው ገራፊዎች ሱዳናውያንም ነበሩ። እኔ ግን የገጠሙኝ ደግ ስለሆኑ ነው። ዳንኤል የሜዲትራኒያንን ባህር ለመሻገር ጀልባ የሚሳፈርበት የመጨረሻ ምዕራፍ ላይ ሆኖ ገንዘብ የከፈለው ሱዳናዊ ደላላ ግማሹን ቀንሶበት ተቸግሯል። በዚህም ወቅት ምህረት አድርጎ እንድሻገር ያደረገኝ ደላላ ሊቢያዊ ነው ሲል የነበረውን ዥንጉርጉር መልክ ያስረዳል። ለመጽሐፉ አርትዖት የሰራው ቢንያም አቡራ በበኩሉ ከአዲስ አበባ ባህር ዳር፣ ከባህር ዳር መተማ፣ ከመተማ ሱዳን፣ ከሱዳን ሊቢያ ለመድረስ የፈጀውን ጊዜ 2 ሳምንት ብቻ የወሰደ መሆኑን በማስታወስ የስደት ሕይወት በጥድፊያና ውክቢያ የተሞላ መሆኑን ያሳያል። ይህ የዳንኤል መጽሐፍ እውነተኛ ታሪክ ባይሆን ኖሮ ኢተአማኒ ጥድፊያ በመባል ይተች እንደነበረ የሚገልጸው ቢንያም የሰው አዘዋዋሪዎች የስደተኞቹን የመቆየት የመፈለግ መብት ጥሰው በአንዲት ቀን ሰሐራ በረሃ ላይ መጣላቸው የስደተኞቹን ሕይወት በዚህ መልክ ለመበየኑ አስተዋጽኦ ማድረጉን ይናገራል። አበቃልኝ ያልኩባቸው ሰዓታት ዳንኤል ከ11 ዓመታት በፊት ራሱን ኢስላማዊ መንግስት ብሎ የሚጠራው ቡድን 34 ኢትዮጵያውያንንና ኤርትራውያንን በሊቢያ በረሃ በጥይት ሲገድል አንገታቸውን ሲቀላ እሱ በአጅዳቢያ መጋዘን ውስጥ እስረኛ ነበረ። በወቅቱ በዚህ መጋዘን ውስጥ ከታጎረ ከ2 ወር በላይ ሆኖታል። ይህ የሆነበት ምክንያትም የተወሰኑ ስደተኞችና እሱ ክፍያቸው ባለማጠናቀቃቸው እንዲጓዙ ባለመፈቀዱ ነው። ከአጅዳቢያ እስከ ትራብልስ ለመጓዝ ከ30 በላይ ኬላ ማለፍ ግድ መሆኑን ዳንኤል ይነግረናል። እነዚህ ኬላዎችን ለማለፍ ደግሞ አደገኛ ስለሆነ ደላሎቹ ስደተኞቹን ይዘው ለመሄድ የሚመርጡት በበረሃ ነው። ከዳንኤል ጋር በመጋዘኑ ውስጥ የነበሩና ክፍያቸውን ያጠናቀቁ የጨርቆስ ልጆች በመኪና ተጭነው ጉዟቸውን ጀመሩ። እነዚህ ስደተኞች ግን እንዳሰቡት ወደ ሊቢያዋ ዋና ከተማ ትሪፖሊ አልደረሱም። በመሃል አይኤስ እጅ ላይ ወድቀው ተገለዋል። ከነዚህ ሟቾች መካከል የተወሰኑት ዳንኤል ከነበረበት መጋዘን ውስጥ አብረውት ነበሩ። በወቅቱ በማህበራዊ ድረገጽ የተሰራጨው ቪዲዮ የቡድኑ ታጣቂዎች ብርቱካናማ መለዮ የለበሱ ሰዎችን በጥይት ደብድበው ሲገሉና አንገታቸውን በስለት ሲቀሉ አሳይቶ ነበር። ዳንኤል በመጽሐፉ ላይ ሁኔታውን ሲያስታውስ እንዲህ ይላል። ከቲቪው ጋር ተፋጠጥን። ከ1 ሳምንት በፊት አብረውን የበሉ፣ አብረውን የጠጡ፣ አብረውን መኝታ የተጋሩ እነ ሄብሮን ናቸው። 3ቱን አየኋቸው። ተመሳሳይ ቱታ ለብሰዋል። እጃቸው ወደ ኋላ ታስሯል። በሸላቾች ፊት እንደሚታረድ በግ ዝም ብለዋል። የተንበረከኩት ከአይኤስ ታጣቂዎች ዘንድ እንደሆነ ለማወቅ በዚህ ሰዓት አጋዥ አላስፈለገኝም። አንድ በአንድ በታጣቂዎቹ ሲታረዱ ተመለከትኩኝ። ዞረብኝ እያለቀሰ ያስረዳል። ዳንኤል በሊቢያ ውስጥ አለቀልኝ፣ ከዚህ በኋላ ምንም ተስፋ የለኝም ያለባቸው አጋጣሚዎች መካከል አንዱ የእነዚህ ወጣቶች ግድያ ነበር። አብረውኝ የነበሩ እኮ ናቸው። አብረውኝ የተኙ፣ አብረውኝ ያደሩ፣ አብረውኝ የተራቡ ልጆች ሲታረዱ እኔም በቃ አብቅቶልኛል የመጨረሻዬ ነው ብዬ ተስፋ ቆርጬ ነበር። ስሜቱን መቆጣጠር ያቅተዋል። አሁን የሆነ ይመስለዋል። ይህ ብቻ ሳይሆን ከዚያ ደግሞ ወደ ሜዲትራኒያን ባህር መሻገሪያው አካባቢ ተቃርቦ በነበረበት ወቅት በህመም ስሰቃይ የምሞት መስሎኝ የህይወት ትርጉም ጠፍቶኝ ሞት ናፍቆኝ ተስፋ ቆርጬ ነበር ይለናል። ሊቢያ ውስጥ ከገጠሙኝ ራሴን የጠላሁባቸው ራሴንና ፈጣሪዬን አማርሬ የወቀስኩባቸው በርካታ አጋጣሚዎች አሉ የሚለው ዳንኤል ትልቁን ቦታ የሚይዘው ግን ወንድሞቼ በአይኤስ ሲታረዱ ማየቴ ነው ይላል። ዳንኤል የመጽሐፉ ርዕስ ስለምን 23 ተባለ? የመጽሐፉን አርትዖት የሰራው ቢንያም አቡራና ባለታሪኩ ዳንኤል መጽሐፉን ለምን 23 ለማለት እንደወሰኑ ሲያስረዱ ዳንኤል ከአዲስ አበባ የተነሳው ጥር 23 ነው። በሊቢያ በረሃም ስደተኞቹ ፒካፕ መኪና ላይ ይጫኑ የነበሩት 23 እየሆኑ እንደነበር ገለጸ። በሰዓቱ ለስደት የወጡ የጨርቆስ ልጆች አብዛኛው ዕድሜያቸው ከ23 ዓመታት በታች ነበረ የሚለው ቢንያም የ23 ቁጥር ትዕምርታዊ ወይም ሲምቦሊክ ትርጓሜው ከዕጣ ፈንታ ጋር፣ ራስን ከመፈለግ ጋር፣ ከፈጣሪ እረኝነት ጋር ይቆራኛል ሲል ያስረዳል። እነዚህ ደግሞ መጽሐፋችን ውስጥ በዋነኛነት የሚንጸባረቁ ነገሮች ናቸው በማለትም መጽሐፉን ለምን 23 ማለት እንደመረጡ ያስረዳሉ። የማያባራው የሊቢያ የስደት መንገድ
ዳንኤል ስደት ለየትኛውም ሰው የሚመከር አይደለም ካለ በኋላ ነገር ግን ይላል ሰው ማጣፊያ ሳያጥረው ወደ ስደት አይወጣም። በተለያየ መንገድ ከሀገር ወጥተው ኑሯቸውን በአውሮፓና አሜሪካ ያደረጉ ሰዎች ግን ስለ ስደት ታሪካቸው ሲናገሩ መሃሉን አያሳዩህም የሚለው ዳንኤል የስደት ዳርዳሩ የጸደይ አበባ መሃሉ ግን እሳት፣ ስቃይ፣ ረሃብ አለው። ያኔ በወቅቱ አማራጮች በመጥፋታቸው የሊቢያን የስደት መንገድ መምረጡን የሚያስታውሰው ዳንኤል አሁን ግን ከሀገር ወጥቶ ራሱን ለመቀየር ለሚፈልግ ሰው በርካታ አማራጭ አለ ሲል ያብራራል። ሊቢያን መርጦ ለስደት እግሩን የሚያነሳ ሰው በገንዘብም በአካላዊ ስቃይም የበለጠ ዋጋ ከፋይ ነው ይለናል። ትሸጣለህ፣ ትለወጣለህ። አንተ ለየትኛውም ደላላ ገንዘብ ነህ። የትኛውም አጋች እያገተ አንተን እየሸጠና እየለወጠ እየመነዘረ ሀብቱን ሊያባዛብህ ነው የሚፈልገው ይላል። ሊቢያ ውስጥ አሁን ሁሉም አጋች ሆኗል። ታጣቂውም በመንግስት ስም የተደራጀውም ተራው ነዋሪም ያግተሃል፣ ገንዘብ ይጠይቅሃል ሲል ያብራራል። ስለዚህም የሱ መጽሐፍን የሚያነቡ የስደት ሐሳብ ያላቸው ሰዎች ቆም ብለው እንዲያስቡ ያረጋል ብዬ አስባለሁ በማለት ተስፋውንም ገልጿል። ስደትን ሲያስብ ከአእምሮ የማይጠፋ ጠባሳ መኖሩን የሚናገረው ዳንኤል የደላሎች ጭካኔ፣ የአሸጋጋሪዎች ርህራሄ ማጣት ዘላቂ ጠባሳ ይጥላል ይለዋል። በስደት ዓለም የምትደገፍበት የምትተማመንበት ሕግም ሆነ ሰው የለህም በማለትም እንደ ሊቢያ ያሉ የስደት መንገዶችን ከመምረጥ በፊት ሌሎች አማራጮችን መመልከት ተገቢ መሆኑንም ያስታውሳል። ታሪክህን ለምን በመጽሐፍ መልክ ማቅረብ ፈለክ ለሚለው ጥያቄ እንዲህ መልሳለሁ። በርካቶች በሱዳን በሊቢያ አድርገው ወደ አውሮፓ ተሻግረዋል። ነገር ግን ታሪካቸውን በመጽሐፍ መልክ ያካፈሉት ጥቂቶች ናቸው። ይሄ ታሪክ የኔ ታሪክ ብቻ አይደለም። የብዙዎች ቁስል፣ የብዙዎች ህመም ነው። በአውሮፓም በአሜሪካም ያሉ ስደትን ያዩ ሰዎች ይህንን ህመማቸውን ተሸክመው ተደብቀው እየኖሩ ነው። ብዙ አውርተነዋል፣ ብዙ ግን አልተጻፈም። ተሰንዶ የሚገኝ ብዙ ነገርም የለንም። ለኔ ታሪኬ ጥናትና ምርምር ማካሄድ ለሚፈልጉ የሊቢያን ስደት መንገድ ማወቅ ለሚሹ ደግሞ የሚጠቅም ሰነድ ነው ሲል የሚኖረውም አበርክቶ ያስረዳል። መጽሐፉን የሚያነቡም በዝርዝር ያሰፈራቸውን የስደት ቁስሎች እንዲረዱ፣ እያንዳንዱን የጉዞ እንግልት እንዲመለከቱ፣ እንዲሁም እውነቴን እንዲገነዘቡ፣ ለስደት ከተነሱም ይህንን አንብበው የሚገጥማቸውን ቀድመው እንዲያውቁት መሆኑን ይናገራል። የመጽሐፉ አርታኢ ቢንያም በበኩሉ በተደራሲው ልብ ውስጥ ታትሞ ቢቀር የሚመኘው ሌላ ነው። እነ ዳንኤል አጅዳቢያ መጋዘን ውስጥ በአንድ ሳህን ለአምስት ከሚቃመሷት ማካሮኒ የበለጠ የአንድ ወዳጃቸውን የስልክ ጥሪ ይናፍቃሉ። የዚህ ሁሉ ስደተኛ ምኞትና ጉጉት ተደውሎልሃል መባል ነው። ዛሬ እኛ ውይ ደሞ ደወለብኝ ብለን የሚያበሳጭን የስልክ ጥሪ የአንዳንዶቻችን የመጨረሻው ምኞታችን ነው። ተደራሲው ልቦና ላይ ይህ ቢታተም ደስ ይለኛል። ስደት የግለሰቦች ከሀገር ሀገር የመቀየር ሁኔታ ብቻ አይደለም። የየቀኑ ሕይወታችን የስደት ነው። ከእውነት እንሰደዳለን፣ ከሐቀኝነት እንሰደዳለን፣ ከማንነታችን እንሰደዳለን፣ ከህሊናችን እንሰደዳለን፣ ከቅንነት እንሰደዳለን ወዘተ። መጽሐፉ መጨረሻ ላይ ዳንኤል ያስቀመጠውን የስደት ሕይወቴ የሚያበቃው ወደ ትውልድ ሀገሬ ስመለስ አይደለም ከእውነት ጋር የመኖር አቅም ሲኖረኝ እንጂ የሚለውን ሐሳብ ተደራሲው ወይም አንባቢው ቢያስታውስልኝ ደስ ይለኛል ብሏል። እኔን ለታሪክ ምስክርነት ለእውነት ያስቀመጠኝ ይመስለኛል። ብዙዎች ተገለዋል፣ ታርደዋል። አውሮፓ ውስጥ ገብተው ያልተሳካላቸው ብዙ ሰዎች ይኖራሉ አሉም የሚለው ዳንኤል በዚህ የተነሳ ሳይሳካላቸው ቀርተው ተደብቀው የሚኖሩ በርካቶች መሆናቸውን በመናገር የስደት ኑሮ በአውሮፓ ሁሌም በስኬት የታጀበ አይደለም። የመኖሪያና የሥራ ፈቃድ ማጣት፣ ከዚያ ደግሞ ያቀዱት አልሆን ሲላቸው ወደ ሱስ የሚገቡ መኖራቸውን በማመላከት በርካቶች ከዚህ በኋላ ራሳቸውን እስከ ማጥፋት ደርሰዋል የሚለው ዳንኤል አብርሃ እኔ የምለው እነዚህን ሰዎች መረዳትና መደገፍ ያስፈልጋል ነው ሲል ሐሳቡን ቋጭቷል። የመጽሐፉ አርታኢና አሰናኝ ቢንያም በመጽሐፉ ውስጥ የቀረበው የዳንኤል ታሪክ የስቃይና የእንግልት ወይስ መከራን የማሸነፍ ብቻ ሳይሆን በውስጡ ብዙ ነገሮችን እንደያዘ ይናገራል። የሰው ልጅ ጨለማ በዋጠውና በውሃ በተሞላው ዋሻ ውስጥ ቢገኝ ምን አይነት ዋጋ እንደሚከፍል ይህ መጽሐፍ ያሳያል። አብሮ ያላቅሳል፣ ሕመምንም ይጋራል፣ እንዴት መዋኘት እንዳለበት ይጠቁማል። ከቀቢጸ ተስፋ ጭላንጭል ብርሃን ይመራል፣ የፈጣሪን ሁነኛ ምርኩዝነትም ያሳያል። እኛም ታዲያ ወገኖቹ አይኑ እያየ የታረዱበትን በሁሉም ኢትዮጵያውያን ዘንድ የማትረሳዋን የዛሬ 13 ዓመቷን ግድያ
እንደ በግ ተጋድሞ የታረዱ ወገኖቹን ታሪክ በሙሉ 23 በማለት ለንባብ አብቅቷል። በቀጣይ ክፍል ትረካውን እንደምናቀርብላችሁ ከወዲሁ ለመግለጽ እንወዳለን።